ሰላም ሰላም፣ ውድና የተከበራችሁ የፍርቴ ቤተሰቦች እንዴት ናችሁ? ከኔ ጋር ሁሉ ሰላም ነው፣ እግዚአብሔር ይመስገን። ለእኔ ሰላም ብዝት እንዳደረገ ለእናንተም ሰላማችሁ ብዝት ይበልልኝ ያልኩኝ መጥቻለሁ ማለት ነው። ለቤተሰብ ለቻናሌ አዲስ የሆናችሁ ላይክ፣ ሸር፣ ሰብስክራይብ ያደርጋችሁ አበረታቱኝ ማለት ነው። ከልብ ነው የማመሰግነው። እንግዲህ አባባ በእውቀቱ በጣም እየተጨነቁ ነው ያሉት ማለት ነው። እንዲሁም በኪራ ዙሪያና በበላይ ዙሪያ በጣም እያሰቡና እየተጨነቁ ይገኛል ማለት ነው። ልጄ ኪራ በእንደዚህ አይነት መልኩ እኔ ማየት አልፈልግም፣ ሲደሰት እንጂ ማየት የምፈልገው ሲያዝንና ሲበሳጭ ማየት አልፈልግም በማለት በጣም ጨንቋቸዋል ማለት ነው። እንግዲህ ቤቲ ከዛ ሁሉ ድንፋታ አንገቷን ወደ መድፋት እያቆለቆለች ትገኛለች። የነ ሀኔና የነ የሀኒ ማሾፊያ ሆናለች። በጣም ነው ያሾፈችባት ማለት ነው። እንግዲህ እኔ ዛሬ ከእንቅልፌ ስነሳ ሳላማት ነው እንዴት ተነሳሁት ነው ጸሎት ሳላደርግ ነው የተነሳሁት፣ ምንድን ነው እያደረገ ያየን ያለ ነው በማለት በጣም ሲሳለቁባት ነበረ። እሷም እንደስከዛሬ ፊት አላለችም። አንገቷን ደፍታ ዝም ብላለፈች። ጭራሽ ደግሞ ኪራ መስሪያ ቤት ሄዳ እባክህን ያንተን እርዳታ ፈልጋለሁ፣ እኔ የመጣሁት ለይቅርታ ነው በማለት ሁለተኛ ስህተት ልትፈጥር መጣች። ኪራም ማን አንቺ የሚስቴ እኮ ጠላት ነሽ፣ እንዴት ነው አንቺ አሁን የማስጠጋሽ በማለት እሱም ተናገራት። ሌላ ነገር ሳታመጪ ዞር በይልኝ ከክላስ ውጭ በማለት ተናገራት። ጮኸባት፣ ዛተባት፣ አንገቷንም ማነቅ ጀመረ። እሷም ኪራ እኔ ለሌላ ነገር አይደለም የመጣሁት፣ እኔ እናንተ ተስማምተን መስራት ስላለብን ነው። ምክንያቱም በላይ ሊያጠቃህ ይነሳል፣ እያንዳንዱ መረጃ እኔ እነግርሃለሁ በማለት በዚህ ለማታለል እና ቶሎ ቁጭ በል እና እንነጋገር አለችው። እሺ ቁጭ በል እንነጋገር አላት። እሷም እውነት መስሏት ሳቃለችና በቃ ለጥሩ ስራችን በማለት ሰላምታ ሊለዋወጡ መሰላት። እሷ ኪራ ግን ከዚህ ቢሮ ለቀሽ ውጭልኝ፣ አንቺ እኮ የሚስቴ ጠላት ነሽ፣ እንዴት ነው አንቺን አምኜ አብሬሽ ልሰራሽ አብሬሽ ወንጀለኛ ሊሆን የሚችለው ውጭልኝ ብሎ አስወጣት ከቢሮ ማለት ነው። እንግዲህ ዝጋ በላይ በጣም በብስጭት ከአቶ አባባ በእውቀቱ ጋር ተነጋግረው ስለነበረ በጣም ተናዶ ወደ ቤቱ መጥቷል። ወደ ቤቱ በመጣበት ሰዓት በጣም እየተናደደ ስለሆነ ሂሊና አባዬ ምን ሆነህ ነው? ምንድን ነው የገጠመህ ነገር? ፊት ትክክል አይደለም በማለት በጣም ተናገረችው። አማን እባክህን አቶ በላይ እኔ ካንተ ጋር መስራት እፈልጋለሁ፣ የበፊቱን ልክስህ እፈልጋለሁ በማለት ተንበርክኮ ተማጸነው። በቃ ግን እክድሃለሁ ብትል የክደት ምንነት አሳይሃለሁ፣ ስጋን ዘልዝሌ ለአሞራ ነው የምሰጠው በማለት አማንም አሞራ እያለ እየተደናበረ ወጣ። ሂሊና አባዬ ካሁን በኋላ ግን አንተ ብትከፋ ማየት እንደማልችል እያወቅ ለምንድን ነው ሁለተኛ ስህተት የምትሰራው በማለት ሂሊናም ተናገረችው። አይ ልጄ ችግር የለውም እስኪ እድል እንስጠው ብዬ ነው በማለት አቶ በላይም እድል ሰጠው። ሂሊና በጣም እየተናደደች እና እየተበሳጨች ነው ያለችው። እንዴት አባዬ እሱን አምነኸው እንዴት እንደዚህ ሊሆን ይችላል? እንዴት አባዬ በማለት በጣም በቁጭት ትናገረዋለች። እንግዲህ ምሩ ዝጋ ጥፋት አጥፍታለች። ያለውን ነገር መናገር ነበረባት። እሷ ያው በድብቅ የማይደረግ ነገር የለም። እውነታውን ግልጹን ተናግራ እሱን መርዳት ካለባት በቃ እኔ እናቴ ጋር እያስቀመጥኩኝ ወይም ቤት ሰራተኛ አልቀጥረን በሞግዚት ልጃችን እያሳደግን ሁለታችን ወጥተን እንግባ ስራችንን ሰርተን ማለት ነበረባት እንጂ እንደዚህ በድንገት ለባለቤቷ ሳትናገር ስራ መጀመር የለባትም ብዬ እኔ አምናለሁ ማለት ነው።
እንግዲህ ሀና መርማሪቱን ወደ ቢሮ መጥቶ እያስተናገደችው ትገኛለች። እንግዲህ ቡናው ቀዘቀዘብህ እኮ እንካጠጣ በማለት ቡናውን አንስታ ልትሰጠው ስትል እጇ ላይ ተደፋ። እሱም የቡናውን ጠረጴዛ ላይ መደፋቱን ትቶ የእሷን እጅ ነበረ አይሱሽ ምን ነው ተቃጠልሽ እያለ ሲያባብላት የነበረው። እሷም ደህና ነኝ ችግር የለውም በማለት አለቃ ሲመጣ ተደናግራ ወጣች። በጣም ነው እኔ የሀና ነገር የሚያስቀኝ ማለት ነው። እንግዲህ እዚህ ጋ ሄኖክ በጣም ነው እየተናደደባቸው ያለው ማለት ነው። በነገራቸው ላይ ቤቲ እና አማን የሚሰሩት ስራ በጣም ከባድ ነው። ለምንድን ነው እንደዚህ እያደረክ ያለከው? ለምንድን ነው በማለት በጣም ትናደዳለች። ቤቲ ራሱ በቃ ችግር የለውም አብረን ቢሆን ብዙ ነገር ማድረግ እንችላለን በማለት ቤቲ ራሱ ተዋሸዋለች። እኔና ሄኖክ እንግዲህ የኮንትራት ትዳራችን እዚህ ላይ አብቅቷል፣ ቋጭተነዋል። በቃ እኔ እናንተ ተያይዘን እንጥፋ በማለት አማንን ስታማክረው እሱም በቃ ይሄ ቆርጠሽ ተነስተሻል፣ በቃ አሁን ላይ ነው እንግዲህ ያለውን ነገር ማወቅ የምንፈልገው፣ በቃ ነይ እንውጣ በማለት እሱ ግን ሄኖክ ግን በራፍ ላይ ሆኖ ሲያዳምጣቸው ነበር። በጣም አዘነባት። እኔን እንደዚህ ምን አድርጌሽ ነው? ምን በድያሽ ነው እንደዚህ ልትጠይኝ የቻልሽው? በማለት ደግሞ ደጋግሞ ተናገራት። እሷም በቃ እኔ ምንም ነገር አልፈልግም በማለት እሷም ተናገረችው። እንግዲህ በጣም ተስፋ ተቆርጦ በጣም ተናዶ ናሆሜ ትቷት ምሩን ወደ ቅዱሴ ጋር እየሄደ ይገኛል። እዚህ ጋር እንደምታዩት አቶ በላይና አባ እውቀቱ ተነጋግረው ቦታ ተቀጣጥረው እኔ የምልህ ሁለተኛ እና ቤቲ በጣም በነገራችን ላይ አስመሳይ ልጅ ናት። በጣም ማለት ነው ብዙዎቹን በጣም የምትሸውድ አስመሳይ ልጅ ናት። ማንም ሰው ቢሆን አሁን ላይ ቤቲ ማንም አያምናትም። እያንዳንዱ የምታደርጋቸው ነገሮች በጣም አስነዋሪ ነገር ነው እያደረገች ያለችው ማለት ነው። እንግዲህ ያሬዶ አንዲት ችግ ጠበሰ በጣም ወዷታል። እሷም አለፍ እያለች ትገኛለች ማለት ነው። በጣም ነው የወደዳት። እንዴት ነው ቻፓ በጣም ያምራል አያሀት እያለ እናቴን ራሱ እያሳየ ይገኛል ማለት ነው። እንግዲህ ያው መርማሪጁን ማለት ነው እንዲህ ነው ስለማይላት ነው እንጂ በጣም ነው የሚወዳት ሀናን ማለት ነው። በነገሮቿ ሁሉ እንዴት ነው ዛሬ እንክብካቤ አበዛሽብኝ ሳስላት እኔ እስከ ዛሬ ድረስ እኮ እንከባከብህ ነበር፣ ግን የዛኛ ፊትህና ያሁኑ ፊትህ አንድ አይደለም በማለት ተናገረችው። ግን መርማሪጁን በጣም ይቅርታ እንደዛ ብዬ ስለተናገርኩህ አለችው። እሱም አይ ችግር የለም ድሮ እንዴት ነበር ክለን እንዴ አንተ እኮ ሲጀመር ልትመረምር ስትመጣ እኮ በጩኸትና በኃይለኝነት ፊት መች ተፈቶ ያውቃል በማለት ተናገራት። እውነቷን ነው፣ ፊት መች ይፈታል። አባ እውቀቱ ክላሳቸው ገብተው በሀሳብ ጭልጥ ብለው ብቻቸውን እያወሩ ይገኛሉ። የእህቴ ልጅማ ትቼም አልሄድም፣ እንዴት አርጌ ነው እንደዚህ አይነት ነገር ላይ ትቼው የሚሄደው እያሉ በሀሳብ በጣም ተጨንቀው ይገኛሉ። ልጄ ኪራ ስለ እናትና ስለ አባቱ ሆነ ስለ አንተና ስለ አባቱ ግንኙነት ምንም የሚያውቀው ነገር የለም። አንተ ነህ አሁን መተህ ንብረት የኔ ነው፣ አባት ወርሶኛል፣ ብሬን ክዶኛል፣ ከሀዲ አባት እያልክ እያሰቃየህ ያለከው አንተ እንጂ ኪራ እኮ ምንም የሚያውቀው ነገር የለም በማለት እሱም ተናገራቸው። አባባ እውቀቱ በጣም ስለተናደዱ ተናገራቸው።
እውቀቱ ምንም አንተ የምታውቀው ነገር የለህም። አንተም እኮ ሽምጥጥ አድርገህ እኔ ከዳሃኝ ባለቤቴ እንደዛ ስትሆን በማለት እሱም በላይም አባ እውቀቱን ተናገራቸው። እኔም ብለህ ስለዚህ አንተ ቆይ እሾህን በሾህ ነው እንዴ? ለምን ይህንን በቀል የሚለውን ነገር ለምን አትተውም? ወደ ኋላ አስቀረው በቀልም በማለት አባባ በእውቀቱ ደግሞ ደጋግሞ ተናገረው። ግን በላይ ምንም ሊሰማ አልቻለም። እኔ እበቀለዋለሁ፣ በቃ የአባቱን እንደዛ ሲሆንብኝ የነበረውን እኔ ደግሞ በልጁ ላይ ሁሉን ነገር አደርጋለሁ በማለት በጣም ተናደው ወደ ቤታቸው ሄዱ። እንግዲህ ይህንን አባ እውቀቱ እንደዛ ሲሉ ስለሰማች ሊና እየሮጠች ሄዳ እኔን እኮ ስለማታምኑኝ ነው አንድ ስለ በላይ ሚስጥር ሰምቻለሁ በማለት መታ ነገረቻት። እያንዳንዱ ነገር ግን ብዙም አልተግባቡም። አሁንም ቢሆን አባባ በእውቀቱ እየነገራትና እያስረዳት ትገኛለች። እንግዲህ እዚህ ጋር በጣም እየተናደደች ትገኛለች ሊና ማለት ነው። የእሷ ንዴት ምንም ነገር አያደርሳትም። በነገራችን ላይ ልጅቷ ምንም እየተመቸችኝ አይደለም ማለት ነው። እንግዲህ እዚህ ጋር እንደምታዩት ማለት ነው የኃላፊው ጠበቃው ማለት ነው የነ ኪራ ጠበቃ ዮሴፍ ኪያን በጣም ይወዳታል፣ ያፈቅራታል። ግን ጥያቄም አቅርቦላት ልትቀበለው አልቻለችም። ግን አሁን ላይ ጠረጴዛ ስር ተደብቋት ይገኛል።